5 ኪሎ ግራም ፋት ነው እንግዲህ ያስቸዋለን አንድ 35 ኪሎ ግራም ፋት አለሽ ሁለት ደግሞ ኦሬዲ አንቺ ሰውነት ደካማ ስለመሆኑ እንግዲህ ደካማ ብዬ ስናገር ሜታቦሊካሊ ነውና በእርግዝና ወቅት የእርግዝናን ጭንቀት መቋቋም አቅቶ ስኳርሽ ከፍ ጂዲኤም እንግዲህ ጀስቴሽናል ዲያቤቲስ ማለት ነው ለማታውቁት በእርግዝና ወቅት የሚከሰት ስኳር ማለት ነውና እንደው ካንቺ ጋር እኩል እድሜ የነበራቸው ካንቺ ጋር እኩል ያረገዙ ጓደኞች ስኳራቸው ከፍ ሳይል ወልደው ለምን አንቺ ስኳር ከፍ ያለው ግልጽ እኮ ነው ገብቶሻል አይደለም በጣም አትዘናጊ አሁን ስኳርሽን ቼክ አርገሽ ምናምን ደን አይ ነው ፈጽሞ ሁል ጊዜ እኔ ማስበው እንኳንና በእርግዝና ወቅት ስኳርሽ ከፍ ብሎ እንኳንና ፕሪዲኤም ስኳራችሁ ከፍ ያለ ነው ትንሽ ከኖርማል ከፍ ብሏል ተብሏችሁ ተነግሯችሁ ይቅርና ማንኛውም ሰው እንደ ስኳር ታማሚ ራሱን አይቶ በጥንቃቄ እንድኖር ነው እኔ ማስበው የምሬን ነው ቢኮዝ ያ ሲሆን በቃ እኮ ፐርፌክት ሄልዝ ማለት እሱ ነውና ሲሪየስ መሆን መቻል አለብሽ እሺ 265 ሰዎች አሉ ይሄን ፕሮግራም ያንተን ሴሽን መከታተል ጀምሬያለሁ እና አንድ ሁለት ወር ሆኖኛል ያንተን ሴሽን ማየት ከጀመርኩ እና ምግቤን የተወሰነ ለማስተካከል ሞክሬያለሁ አንዳንዴ ነው ቺት የማደርገው እንደዚህ ከቤተሰብ ጋር ቤት እንግዳ ሲኖረኝ ምናምን እንጂ አብዛኛውን ጊዜ ያንተን መንገድ ለመከተል እየሞከርኩኝ ነው አሁን ዌል አንደኛ ይሄ አንዳንዴ እንግዳ ሲኖርብኝ ምናምን ያልሽው ክሊር ያልሆነልሽ ነገር አለ እሺ ይኸውልሽ የታመምሹ በበላሹ ምግብ አይደለም የታመምሹ በበላሹ እንጀራ በወጥ ምክንያት አይደለም የታመምሹ ሰውነትሽ በየቀኑ ማግኘት የሚገባው ነገር ስለነሳሹ ነበር አየሽለለ ባልበላሹ ባሳጣሹ ምግብ ምክንያት ነው የታመምሹ ነው ይያልኩ ያለውት ከመጀመሪያው ነው አሁን ዛሬም እንግዲህ ሳማው አግዝሻለሁና ሜትር ከ59 ነሽ አይደል እንበለና ኤግዛክት ፊገርሽንም ባላቅ በቀን 125 ግራም አካባቢ ፕሮቲን ያስፈልግሻል ያ ማለት እንግዲህ ወደ 450 ግራም አካባቢ ከግማሽ ኪሎ ትንሽ ያነስ ያለች አሳ ወይ ስጋ እየበላሽ መተሽ ቢሆን ኖሮ ፈጽሞ ፋቲ አትሆኝም ነበር እንጀራ እንኳን እየበላሽ ነው ይያልኩ ያለሁት ሰውነትሽን ያን ያክል በየቀኑ ምግብ ይሄ ነው ይያልሽ በቂ አሳ በቂ ስጋ እየበላሽ ከዚያ በኋላ እንጀራ እየበላሽ እንኳን መተሽ ቢሆን ኖሮ በዚህ ልክ አትፋፊም ነበር በዚህ ልክ ስኳርሽ ከፍ አይልም ነበር ነው ይያልኩሽ ያለሁት ስለዚህ ከዛ ከቤተሰብ ጋር ተገናኝተሽ ዳቦ ይቀመስሽ ቀን እንጀራ ይቀመስሽ ቀን ኬክ ይቀመስሽ ቀን የዚያ ቀን በቂ ምግብ በልተሻል ወይ በቂ አሳ በልተሻል ወይ ዛን ቀን ያን አርገሽ ቢሆን ያን ካደረግሽ በኋላ ይጨማመርሻቸው ነካካሻቸው ምግቦች ምንም ባረጉሽም አሁን አገኘሻል አሁን አገኝተሽኛል ፖይንቴን ያልኩሽን ገምቶሻል በደንብ በቃ yes ጎበዝ ስለዚህ ማናችንም ፐርፌክት አንሆንምና ትልቁ ነገር ከመተኛትሽ በፊት ዛሬ ግማሽ ኪሎ አካባቢ የሚደርስ አሳ ጨርሻለሁ እቺን መልሽ እዛ ላይ ፎከስ አድርጊ ያ ሲሆን ሰውነትሽ የሚፈልገውን ነገር አግኝቷል የሚፈልገውንና ያገኘ ሰውነት አስሬ ምግብ አምጪ አይልሽም የሚፈልገውን ያገኘ ሰውነት ፊትለፊትሽ የፈለገ ብፌ እንኳን ብትደረደር ብዙ ያስበላሽም ነው ይያልኩ ያለሁት እነዛ አሁን ገባሽ ሐሳቡ ዋና ኮንሰፕቱን እንድታገኝ ብዬ ነው እንደዚህ ተናገርኩሽ ገብቶሻል ጉድ ዛሬ ምን በላሽ እቺ ልጅ እንግዲህ 35 ኪሎ ግራም ፋት አላት 35 አመቷ ነው ስኳሯ ኖርማል አይደለም እንግዲህ ቅርብ ጊዜ ነው የወለደችው እያወራናት ያለነው የዛሬ 10 አመትም 20 አመትም እንደ እግዚአብሔር ፍቃድ 30 40 አመትም ፐርፌክት ሆና አሁን ከምታሳድጋቸው ልጆቿ ጋር በጤና እንድትኖር ስለማድረግ ነው እያወራን ያለነው ስለ ፋት ቅነሳ አይደለም እያወራን ያለነውና 2 ወር ስትከታተለኝ ነበርና ዛሬ ምን በላሽ ግንዛቤሽን ማየት አለብን 2 ወር የተማረ ሰው ፐርፌክት ነው ብዬ ነው የማስበው ዳሪ ወደ 6 ሰዓት አካባቢ ነው የበላሁት መጀመሪያ ምግቤ ወስጋና ሁለት የተቀቀለ እንቁላል እና ግማሽ የተቀቀለ ድንች ነው የበላሁት አፈጠንሽ ቀስ በይ እንጂ እንድናስታውስና እንድንይዝ ምንድነው እንጂ የሚያጣደፍሽ ቀስ በይ ምንድነው የበላሽው ስንት እንቁላል
ሁለት እንቁላል እቺን የምታክል ሁለት እንቁላል ከናስ አስኳል አላት። ሁለት እንቁላል ከናስኳሉና ስጋ አንድ 200 ግራም የሚሆን ስጋና ስንት ሰዓት ላይ ግማሽ የተቀቀለ ድንች። ወደ 6 ሰዓት አካባቢ ነው የበላው። ጎበዝ። 200 ግራም የበላሽው ስጋ ቀይ ስጋ አይደለም አይደል? ጮማ ምናምን የለውም። ምንም ጮማ የለውም፣ ዘይት የለውም። ያ ዘይት የለውም ሳይሆን ያው መጥበሻ እንዳይዝ ይደረጋል። ባዶ ዘይት አይበላም መቼም፣ ምግብ ያለ ዘይት አይበስልም። በሻይ ማንኪያ ያልሞላ ቬሪ ጉድ። መጥበሻ እንዳይዝ በሚል እንስማማ። ቢኮዝ የትኛውም ዘይት የሚሄደው ዘይት ፋት ነው አይደለ? ሰውነታችን ይኸውልሽ 2 ፖርሽን ውሃና ዘይት አንድ ላይ ብታደርጊ አይቀላቀልም አይደለ? ሰውነታችን ጂነስ ነው። ፋት ከውሃ ጋር እንደማይቀላቀል ልክ ዘይትና ውሃ እንደማይቀላቀሉ ስለሚያውቅ ለብቻ ቦታ አስቀምጦለታል ለፋት መሄጃ። አንድ ማንኪያ አንድ ሾርባ ማንኪያ ዘይት ብትጠቀሚ መጀመሪያ የሚሄደው ወደ ፋት ሴሎችሽ ነው። ሌላ ማስቀመጫ የለውም ፋት። እዛው 35 ኪሎ ግራም ፋትሽ ላይ ይደመርና ይቀመጥልሻል። ከዚያ በኋላ እንግዲህ በየትኛው የኤክሰርሳይዝ አቅምሽ ነው ከዚህ ውስጥ የምታስወጪው? ገባሽ አይደል? እንደሱ ነው ማሰብ ያለብሽ። ስለዚህ ዛሬ ያደረግሽው ነገር እንደ አንድ ሚል 6 ሰዓት ላይ ለበላሽው ምግብ ፐርፌክት ነው። ጎበዝ። ድንቹ ለተወሰነ ጊዜ ማቆየት ብትይ ቆንጆ ነው። ከወር በኋላ ዛሬ አይደለም የጀመርሽው አይደል? ትንሽ ቆይቻለሁ። ጉድ ስጋ አይ ነው የምመገበው ብዙ። ጎበዝ። ኤኒዌይ ስለዚህ 2 ወር ቆይተሻል ብዬ ላስብና የተቀቀለ ድንች ችግር ላይ ኖረው ይችላል፣ ግን ማታ ላይ አርጊ። አሁን ቀን እንቁላል ያልሽውን፣ አይብ ያልሽውን፣ እርጎ ያልሽውን፣ ስጋ ቀይ ያልሽውን ከአትክልቶች ጋር ኳሊቲ ፕሮቲን ከአትክልቶች ጋር ቆይ። ለሄልዚ ካርብ ለድፍን ምስር፣ ለባቄላው፣ ለድንቹ፣ ለካሮቱ፣ ለቀይ ስሩ፣ ለሆል ግሬኖች እነዚህ የተቀቀሉ እነ ቅንጬ እንደዚህ እነ ንፍሮ ቆሎ እነዚህን ማታ አካባቢ አርጊ። ቢኮዝ አስቢ እንግዲህ ካርቦሃይድሬት ፋስት እያረግሽ ነው። አየሽ ካርቦሃይድሬት በ24 ሰዓት አንዴ እየበላሽ ነው። በ24 ሰዓት አንዴ ስትበይ ካርቦሃይድሬት ወደ 100 ግራም አካባቢ ጉበት ይይዛል። ግላይኮጂን በሚባለው መልክ ኦልሬዲ ጡንቻሽ ላይ የተወሰነ ግላይኮጂን አለ። እሱኛው ሰውነት ለመጠባበቂያ ለኤመርጀንሲ የሆነ ነገር ሲገጥመን ፍትክ ብለን ለማምለጫ ምናምን የሚያስቀምጡ አለ ጡንቻ ላይ ካርቦሃይድሬት ግላይኮጂን የሚባለው። ጉበት ላይ ግን ያለው ማታ ላይ ትሞየዋለሽ 100 ግራም እንበልና ከዛ ከበላችሁ ከድንቹ ከምናምን ከስኳር ድንቹ ከአጃ ከቅንጬ ቅድም ካልኩሽ እስከ ነገ ማታ ድረስ ጉበትሽ ውስጥ ያለው 100 ግራም በሙሉ ዲፕሪት ሆኖ ያልቃል። አየሽ አለቀ። ማታ ላይ አሁንም ትሞየዋለሽ። አየሽ ስኳርሽን ከፍ አያደርግም። ትርፍ በጣም ኤክሰስ እስካልበላሽ ድረስ ያንን ቅንጬ ዘይት አርገሽ ቅቤ አርገሽ እስካልበላሽ ድረስ መጠኑን እስካላበዛሽ ድረስና የተመጠነ ምን ያክል ግራም ወደ 100 ግራም አካባቢ የሚሆን ብዙ ጊዜ የማወራው እንደዛ ነው። እንግዲህ አሁን ቁጥሮቹን ካልኩሌት ማድረግ ሊያስቸግርሽ ይችላል አውቃለሁና በውስጥም እናግዝሻለን። ያቺን አሁን የማታ ላይ በላሽውን ጉበትሽ ወሰደ፣ ግላይኮጂን ዲፖሽን ሞላሽ፣ ተኝተሻል። በተኛሽበትም ቀስ እያለ ሪሊዝ ያደርጋል። ጠዋትም ላይ እየተጠቀመ ነው ወደ ሰውነትሽ ከጉበትሽ እያለቀ ማታ ልክ በ24 ሰዓት ስትበይ አሁንም ጉበትሽ ክፍት ሆኖ ይጠብቃል ነው እያልኩሽ ያለሁት። ሙልት እንደሱ እኮ ነበር መብላት የነበረ መጀመሪያው ነው። ይሄ መሆን ሲገባው ቁርስም ላይ ፍርፍር፣ ምሳም ላይ ፍርፍር፣ እራትም ላይ ፍርፍር፣ መክሰስም ላይ ፍርፍር፣ ልንተኛ ስንልም እኮ ፍርፍር እንበላለን አንዳንዴ። እንደዛ ነበረ። እኔ ራሴ አሁን ጠዋት ተነስቼ ፍርፍር ነበር የምበላው። ታዲያስ እኔ እንቅልፌን እንደዚህ አይኔን ጠርጌ ምናምን ስነሳ ፍርፍር እዚህ አጠገቤ ካለ እኮ ጦርነት ነበር ማውጀው። ደግሞ በዳቦ እንወዳለን። ይኸውልሽ በእንጀራ ምናምን በልቼ ያረካምና በዳቦ ምናምን ዳቦ ከፍርፍሩ ጋር ታዲያ የት ያድርገው? ባንታመም እኮ ነው የሚገርመው። የት ያድርገው እንግዲህ አስብኝ። ጠዋት ላይ ራሱ ከእንቅልፍ ስንነሳ ኦልሬዲ ጉበታችን የማታ የበላነውን ካርቦሃይድሬት ሙሉ ነው ብዬሻለሁ። ቁርስ ላይ ላክንበት የት ያድርገው?
መቀበል የሚችለው 100 ግራም አካባቢ ነው። መጀመሪያ መነበርና ጠዋት ስንነሳ ወይ 50 ግራም 60 ግራም ኦልሬዲ ግላይኮጂን አለ። ያ ሁሉ ፍርፍር ብዙ ነው። ደግሞ እንደ ቅንጬ አይደለም፣ አስቢ፣ ዱቄት ነው። በጣም በከፍተኛ ፍጥነት ነው ሄዶ የሚሞላው። አስቢ። እግረ መንገድ ደግሞ ከፍተኛ ፋት አለ፣ አብሮት ላይ ዘይት አለ፣ ቅቤ አለ። ያ ሁሉ መሄጃ የለውም፣ እሱም እዛው ፋት ላይ። በቃ እኮ ባለማወቅ እኮ ነው ሰውነታችን አቢዝ ያደረግ ነው። ታገለ እኮ ሰውነታችን ታግሎ እኮ ተሸንፎ ነው ፌል ያደረገው። ስለዚህ ይሄን አርጊ። አሁን ሳልተዘጋጀም ታዲያ 200 ግራም አለሽ፣ አሁንም ስጋ አለሽ። ላኪው አሽጊና ለእኔ ላኪልኝ። እኔ ስበላ እንደ ጅብ ነው የምበለው። የት እኮ እንደምገባ ነው ግራ የሚገባኝ። ከጊዜ በኋላ አፕታይት ይከፈታል። ባይዘ ኤኒዌይ ኦኬ። የተወሰነ አሳ ካለሽ አሳሽን፣ ስጋ ካለሽ ስጋሽን፣ እንዳልሽው ደግሞ እርጎ ካለሽ ግሪክ ዮገርት ካለሽ እሱንም አይቡንም ተወሰነ። ቢኮዝ አትሊስት 130 ግራም አካባቢ 125 130 ግራም እንደምንም አድርገሽ አቺቭ አድርጊ። የበላሻት 200 ግራም ስጋ ብቻዋን ወደ 50 ግራም አካባቢ ፕሮቲን አላት 200 ግራሙ። ሁለት እንቁላል ደግሞ 6 12 ሰጥቶሻል። አስቢ እንግዲህ በዛ እንኳን በበላሽው ግማሽ ያክል አግኝተሻል። ግማሿን እንደምንም አድርገሽ አቺቭ አድርጊ። እርጎ ያለሽ ግሪክ ዮገርት ናት። ኖርማል እርጎ ነው። የተሸወርሽ ኖርማል እርጎ ወደዚህ ነው በብዛት የሚሄድብሽ። ትንሽ ፕሮቲን ነው ያለው። ግሪክ አርጊ። ካርብም አለው፣ ላክቶስ አለው። ትችያለሽ፣ ማታ ላይ ትችያለሽ። ጁስ ሳይሆን ፍራፍሬም ትችያለሽ ማታ። አሁን ቢኮዝ አንቺ ኦልሬዲ አሁን ቆይተሻል እኮ 2 ወር ቆይተሻልና ሜስ ማታ ላይ እኮ አልኩሽ። ማታ ላይ ሄልዚ ኪሎይትም እኮ እኔ ስለ ኪሎአችሁ እኮ አይደለም የምጨነቀው። ዝም ብለሽ ሰውነትሽን መግቢና ፋቱ ራሱ ይሄዳል ነው። አሁን በዚህ መንገድ ምን ሰርግ እኮ ፕሮግራም የለብሽም። ከበሽታ ከተገላገልሽ ፋቱ ቀስ እያለ ከሄደ ጊዜ በኋላ እኮ ጂም ስትገቢ ስፖርት ስትሰሪ ደግሞ ፍጥን ይልልሻል። አላማሽ ፋቱ ስለ ፋቱ አይደለም። ሰውነትሽን ብቻ መግቢ። በረሃብ ነው የጎዳሽው ሰውነትሽን። ይሄን እየገባሽ ያለው። ሌላው ደግሞ ልጆችሽም ይኸውልሽ፣ ልጆችሽም እንዳንቺው ጂዲኤም ዲቨሎፕ ማድረግ በጊዜው ያለ እድሜያቸው የመፋፋት ሜታቦሊካሊ የመታመም እድል አላቸው ነው እያልኩሽ ያለሁት። ያንን መቀየር አትችይም። ጄኔቲካሊ ካንቺ የሚወርሱት ነገር አለ ነው እያልኩ ያለሁት። ጂኑን መቀየር አትችይም አንቺ። ልጆችሽን ዛሬ ስታሳድጊያቸው፣ አንቺውን በጀመርሽው መንገድ ስታሳድጊያቸው ነገ እነዛ ምግቦች እንደው ይጸየፉታል። እንጀራ፣ ሽሮ ምናምን። እኛ እኮ ጡጦ አቆምን። ጡጦ ስናቆም እኮ ፍርፍር ነው ያጎረሱን። ፍርፍር አጎረሱን። ይኸው ፍርፍራ ሆነ። ለዚህ በቃ ማንም አልነገረንም። ስለዚህ ዶክተር አሁን ግልጽ እንዲሆን እንዴ የመጨረሻ ጥያቄ ጠይቅ፣ ለሌላውም ጊዜ እንድለቅ። ሁል ጊዜ መጀመሪያ ምግቤን ስመገብ በፕሮቲን ነው መጀመሪያ ያለብኝ። yes ካርቦቹ ምናምን ወደ ማውጣት yes ሁል ጊዜ ሳይሆን ደግሞ በተለይ የመጀመሪያ ምግባችሁ ላይ ከተሸወዳችሁ፣ እንደው እቺን ፕሮግራም የሚሰማ ሰው ጧት ከእንቅልፉ የሚነቃው በቂ እንቁላል አለኝ ወይ ብሎ አስቦ፣ ፍሪጄ ውስጥ በቂ ግሪክ ዮገርት አለኝ ወይ፣ በቂ አሳ አለኝ ወይ፣ በቃ ይሄን ሳያረጋግጡ ሰዎች ባይተኙ ደስ ይለኛል። ጧት ተነስቶ ኦኬ ኳሊቲ ፕሮቲን አስቀድሞ የበላ ሰው ቀኑ በራ፣ በቃ አለቀ። እጁን ኪስ አድርጎ ወክ ማድረግ ብቻ ነው። ረሃብ የለም፣ እንዳየሽው ክሬቪንግ የለም፣ መሳሳት የለም። በቃ የመጀመሪያ ምግባችሁ ፈርስት ሚል ኦፍ ዘ ዴይ ፕሮቲን 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 ፕሮቲን። ቢቻል ደግሞ ኔክስት ሚል እንኳን እንደው ብፌ ተደርድሮ ብዙ የሚያሳስቱ ነገሮች እንኳን ቢኖሩ የመጀመሪያ ምግብ ፕሮቲን ነው መሆን ያለበት። በቂ ፕሮቲንሽን ከብፌ ላይ አንስተሽ ከቀጠቀጥሽ በኋላ ምን ችግር አለው? አእምሮሽ ኬክ አንስተሽ መጨረሻ ላይ ብትበይ አይገልሽም። ቀየሽ ቅድም መጀመሪያ ስትገቢ ራሱ እንደዛ ነው ያልኩሽ። ፕሮቲን 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 መጀመሪያ በርቺ። እና ሌላው ጥያቄ ምንድነው ዶክተር? ውሃ ይጠማኛል። ይጠጣ፣ ምን ችግር አጣጫ ታዲያ? ውሃ ጉድ። ውሃ ደግሞ ምን ችግር አለው? ሎሚ አርጊ ምናምን።
ኤሌክትሮላይት ደግሞ አለ አዲስ አበባ ላይ ኤሌክትሮላይት ውድ ነው። አንቺ እንዴት ነው እንደዚህ ውድ የሚያደርጉት? ኤሌክትሮላይት ሲባል ሰምተሻል? ኤሌክትሮላይት ድሪንክ ሲባል ሰምቻለሁ። ፈልጊና ግዢ፣ በጣም ጠቃሚ ነው። ይሄን ፕሮግራም የምትሰሙ ሰዎች ኤሌክትሮላይት ኢምፖርታንት ነው። እቺ የምታክል እቺ የስኳር ማሸጊያ ያለች እሷ የምታክል በጣም ገርሞኛል። ዋጋው ኤክስፔንሲቭ ነው በጣም በእኔ አቅም አይታሰብም። እንግዲህ አቅም ያላችሁ ሰዎች ኤሌክትሮላይት ግዙ። ከሀገር ውጭ ያላችሁ ሰዎች ደግሞ ስትመጡ ኤሌክትሮላይት አምጡልን እንጂ ኤሌክትሮላይት እናንተ ሀገር ፍሪ ነው፣ ፍሪ። በተለይ ኤልኤምኤን የሚል ከውጭ ያላችሁ ሰዎች ስላላችሁ ነው። ኤልኤምኤን የሚል ኤሌመንት ነው የሚሉት ሲያነቡት። ኤልኤምኤን የሚል ኤሌክትሮላይት ብራንድ ካገኛችሁ በጣም በጣም ቆንጆ ነው። እኛ ሀገር ያለውን ብራንድ አለ ፕራይም ነው የሚለው። እኔ ባለፈው የገዛሁት ለአንድ ወር አለቀችብኝ። ድጋሜ እንግዲህ ልጆችን ማሳደግ ያስቸግራለሁ ብዬ ያው አልገዛኋትም። እሷም ቆንጆ ናት። ፕራይም የምት ፋክት እኮ ነው የምናወራው እንደ የሆነ ትክክል ነው። ስለዚህ ምንድነው የማደርገው እኔ ሎሚ አደርጋለሁ። ጨው አለችኝ አንድ ከደቡብ አፍሪካ አንድ በጣም በጣም ደስ የሚል ሰው እንደው ማን ነው ስሙ? የደቡብ አፍሪካ ስሙ ጠፋብኝ፣ ጠፍቶብኛል እንጂ እንዴት ጠፋብኝ? በጣም እኮ የሚገርም ሰው ነው። በቃ ይሄ ፒንክ ሳልት አለ ሂማሊያን ሳልት በጣም ብዙ ነው የላከልኝ። ያቺን ሳልት ሂማሊያን ሳልት ትንሽዬ በብርጭቆ አደርጋለሁ ሎሚ አድርጌ ምናምን የራሴን ኤሌክትሮላይት እንደው ፐርፌክት ባትሆንም እሷን አድርጌ ነው መውጣቷት። የአቅሚቲ ነዋ ባለን ነገር ነው። በአቅማችን ልክ ነው መኖር ያለብን። ይበቃሻል። ቴንክ ዩ ዶክተር፣ በጣም አመሰግናለሁ። ጎበዝ በርቺ። ቴንክ ዩ።